ሰላም እንዴት ሰነበታችሁ? በዛሬው ዜናችን ሻዕቢያ በመቀሌ ምን እየሰራ ነው? ዝርዝር ዜና አለን። በጣና ሐይቅ ላይ ሲጓዙ የነበሩ ምዕመናን በጀልባ መስመጥ እስካሁን ቁጥራቸው በውል ያልታወቁ ሰዎች ፍንጭ እንዳልተገኘም ተዘግቧል። በስተመጨረሻም በቅርቡ በማህበራዊ ሚዲያ በፋኖ ኃይሎች እጅ ተይዛ የታየችውን ድሮን ምንድናት፣ እንዴት ነው የምትሰራው የሚለውን ዝርዝር መረጃ አለን። ሰብስክራይብ በማድረግ አብራችሁን ቆዩ። የኤርትራ መንግስት ወይንም ሻዕቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ ከፍቷል እየተባለ ነው። በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም በፋና ቴሌቪዥን በሰጡት መግለጫ በክልሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች ላይ እጅግ ጠንከር ያሉና አነጋጋሪ ትችቶችን ሰንዝረዋል። አመራሩ በትንተናቸው እንዳብራሩት የኤርትራ መንግስት ወይንም ሻዕቢያ በመቀለ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮ መክፈቱን ጽምዶ ከተባለው ስብሰባ ጋር በፈጠረው ውህደት አማካኝነት በትግራይ ምድር እንደ ልቡና ያለምንም ከልካይ እየተንቀሳቀሰ ይገኛል ሲሉ ተናግረዋል። ይህ አይነት አሰራር በክልሉ ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በትግራይ ህዝብ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅል የሚፈጥር መሆኑን በአጽንኦት ገልጸዋል። በተጨማሪም አቶ ክብሮም በዚሁ የፋና ቴሌቪዥን ቆይታቸው በትግራይ ክልል ለረጅም ዓመታት በስልጣን ላይ የቆየውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ፓርቲን ክፉኛ ተችተዋል። ህወሓት ባለፉት ዓመታት የተከተላቸው የተሳሳቱ የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ለከፍተኛ መከራ፣ ስደትና ውድመት የዳረጉ መሆናቸውን በመጥቀስ ድርጅቱ በተግባር የትግራይ ህዝብ ዋነኛ አጥፊ ነው ሲሉ በድፍረት ተናግረዋል። ሌላኛው ዜናችን በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙዎች ህይወት አለፈ። ባህር ዳር የእናታችን ቅድስት ክርስቶስ ሰምራን ዓመታዊ ዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖቻችን ህይወት ማለፉም ተረጋግጧል። ከተለያዩ አካባቢዎች እየመጡ ባሉ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋው ህይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳኑ እቅፍ ያሳርፍልን ዘንድ ምኞታችንን እንገልጻለን። በዚህ አስከፊ አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች፣ ወዳጅ ዘመዶችና ለመላው የእምነት ተከታዮች በኦምኒያ ኒውስ ስም መጽናናትን እንመኛለን። ፈጣሪ የሟቾችን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያድርኑርልን እንላለን። ሌላኛው ዜናችን የሚያተኩረው ከሰሞኑ በአማራ ክልል ባለው ግጭት ውስጥ የፋኖ ኃይሎች በእጃቸው ይዘውት የታየው ድሮን መነጋገሪያ ሆኗል ይለናል። ድሮኑ በተለምዶ ኤፍፒቪ ሲሆን በምህጻረ ቃል ፈርስት ፐርሰን ቪው ወይም ደግሞ የመጀመሪያ እይታ ድሮን ይባላል። የድሮን አጥፍቶ ጠፊ ወይም ካማካዚ ድሮን ሲሆን በምስሉ ላይ እንደሚታየው ይሄ ድሮን ሳይፈነዳ እንደተያያዘ ይታያል። ታዲያ ይሄ ድሮን እንደዚህ መያዙና ስለዚህ ድሮን ያለው እውነታ ምንድን ነው? በዓለም ላይ በስፋት ጥቅም ላይ እየዋለ ስለሚገኘው ስለዚህ ድሮን ዝርዝር መረጃ አለን። አብራችሁን ቆዩ። ይህ በቅርብ ዓመታት በዓለም አቀፍ ደረጃ በጦር ሜዳዎች ላይ የታየው ትልቅ ወታደራዊ ስትራቴጂ ለውጥ እነዚህን ድሮኖች ተፈላጊና በብዛት ተመራጭ አድርጓቸዋል። እንዴት? የሰው ልጅ የጦርነት ታሪክ በመሳሪያዎች መራቀቅና በየዘመናቱ በሚመጡ አዳዲስ ፈጠራዎች ሲቀየር ኖሯል። በፈረሰኞች፣ በባሩድ፣ በታንኮችና በጀቶች ያለፈው የውጊያ ጥበብ ዛሬ ላይ ሌላ አዲስ ምዕራፍ ውስጥ ገብቷል። በአሁኑ ወቅት የዓለምን ወታደራዊ ስትራቴጂስቶች ቀልብ የሳበውና የጦር ሜዳውን ቀመር እየቀየረ ያለው ትልቁ መሳሪያ የጦር ጀት ወይም ሚሳኤል ሳይሆን በእጅ የምታህል ፈርስት ፐርሰን ቪው ድሮን ናት። ባለፉት ጥቂት ዓመታት በተከሰቱ ቀውሶች በተለይም በሩሲያና ዩክሬን ጦርነት ድሮኖች የጦርነት መልክ ሙሉ በሙሉ ቀይረውታል ይለናል። ለመሆኑ እነዚህ ትናንሽ በራሪዎች እንዴት የጦር ሜዳ ንጉስ ሊሆኑ ቻሉ? ዝርዝር መረጃ አለን። የራስ ማጥፋት ወይም ካማካዚ ድሮኖች እና የጥቃት ስልታቸው። በጦርነት ላይ የሚውሉ የኤፍፒቪ ድሮኖች እንደ መዝናኛዎቹ ሳይሆኑ ፈንጂ ተሸክመው የሚበሩ ናቸው።
ድሮኑን የሚያበረው ወታደር ልዩ መነጽር በማድረግ የድሮኗን የፊት ካሜራ እይታ በቀጥታ እያየ ያሽከረክራታል። እነዚህ ድሮኖች እጅግ ፈጣን፣ በቀላሉ የማይታዩና በማንኛውም ጠባብ ቦታ በመኪና መስኮት፣ በምሽግ በር ወይም በህንፃ ስንጥቅ የመሹለክለክ ብቃት አላቸው። አብራሪው ኢላማውን ካገኘ በኋላ ድሮኗ በቀጥታ በመውሰድ ያጋጫታል። በዚህም ምክንያት ካማካዚ ወይም ራሷን አጥፊ ድሮን እየተባለች ትጠራለች። የዳዊትና የጎልያድ ፍልሚያ ወይም ደግሞ የዋጋና የብቃት መመጣጠን ምንድነው? የኤፍፒቪ ድሮኖች በጦርነት ውስጥ ትልቅ ለውጥ ያመጡበት ዋናው ምክንያት በጣም ርካሽ መሆናቸው ነው። ዋጋቸው አንድ ወታደራዊ የኤፍፒቪ ድሮን ለመስራት ወይም ለመግዛት ከ500 እስከ $1000 አካባቢ ብቻ ሊፈጅ ይችላል። አልፎ ተርፎም ተራ የገበያ ላይ ድሮኖችን በማሻሻል ለጦርነት ማዋል ይቻላል። የሚያጠፉት ንብረት ይህ እጅግ ርካሽ ድሮን በሚሊዮን የሚቆጠር ዶላር የሚያወጡ ዘመናዊ ታንኮችን፣ የጦር መኪኖችና የራዳር ሲስተሞችን ሙሉ በሙሉ ማውደም ወይም ከጥቅም ውጭ ማድረግም ይችላሉ። ይህ ሁኔታ ወታደራዊ ሚዛኑን ቀይሮታል ይለናል የዛሬው ዘገባችን። ሀብታምና ትልቅ የጦር መሳሪያ ክምችት ያላቸው ሀገራት ሳይቀሩ በእነዚህ ትናንሽና ርካሽ ድሮኖች ከፍተኛ ኪሳራ ሊደርስባቸው እንደሚችል በተግባር ታይቷል። በቅርቡ በሀገራችንም እነዚህ ድሮኖች በስፋት እየተመረቱ እንደሆነም ለመመልከት ችለናል። ይህ የኤፍፒቪ ድሮን ከጥቃት ባሻገር ለስለላና ለስነ ልቦና ጦርነት ትልቅ መጋረጃ ናቸው ይለናል። በጦር ሜዳ ላይ የሚገኙ ወታደሮች በጭንቅላታቸው ላይ የሚሰማውን የድሮን ድምጽ መቋቋም ትልቅ ስቃይ እየሆነባቸው ይገኛል። ድሮኖቹ ከየት አቅጣጫ መጥተው ጥቃት እንደሚሰነዝሩ አስቀድሞ ማወቅ ስለማይቻል ወታደሮች ሁልጊዜም በከፍተኛ ስጋት ውስጥ እንዲኖሩ ያደርጋል ይለናል። በተጨማሪም የጥቃት ትዕይንት በቀጥታ ቪዲዮ ቀርጸው ለፕሮፓጋንዳ ጦርነት ማዋል መቻላቸው የስነ ልቦና የበላይነት ለመቀዳጀት ያስችላል ይለናል የዛሬው ዘገባችን። እነዚህ ድሮኖች በአሁኑ ሰዓት በሰሜኑ የኢትዮጵያ ክፍል እየተደረጉ ባሉ ጦርነቶች ላይ በስፋት እየዋሉ እንደሆነ አንዳንድ የሳተላይት እንዲሁም ደግሞ የሰው መረጃዎች እየተገለጹ ይገኛሉ። ከሰሞኑ በአማራ ክልል በፋኖ ኃይሎች እጅ ተይዛ የታየችው ድሮን የዚህ ውጊያ አካል አንድ ምሳሌ ወይም ምልክት ልትሆን ትችላለች ይለናል። አድማጮቻችን እነዚህ ድሮኖች ምናልባትም ለተለያዩ ግልጋሎቶች የሚውሉ ቢሆኑም በእንደዚህ አይነት የጦርነት ስልቶች ላይ ሲተገበሩ ማየት ግን የተለመደና ብዙ ጊዜ ወጪን ከመቀነስ አንጻር በቀላሉ የሚተገበሩ የውጊያ ስልቶች ናቸው ይለናል የዛሬው ዘገባችን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለሟች ነፍሳችሁን ይማርልን፣ ቤተሰቦቻቸውን መጽናናትን ይስጥልን እንላለን። የዛሬው ዘገባችን በዚሁ ያበቃል። አብራችሁን ስለቆያችሁ እናመሰግናለን። ኦምኒያ ኒውስን በሰብስክራይብ እንድታግዙ በትህትና እንጠይቃለን። ሰላም ቆዩልን። ቸር ሁኑ።